ሰላም ውድ የአምድ ሃይማኖት ሚዲያ ቤተሰቦች ሁላችሁም ባላችሁበት የጌታችን ኢየሱስ ጸጋና ሰላም ይብዛላችሁ። እንግዲህ ዛሬ በአንድ ጉዳይ ላይ ለመወያየት መምህር ጋብዘናል። መምህራችን እንደሆነ ከማስተዋወቃቸው ራሳቸውን አስተዋውቀው ውይይታችንን የምንጀምር ይሆናል። እኔ መምህር ዳንኤል በቀለ እባላለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰባኪ ወንጌል፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጽርሐ ጽዮን አንድነት ይኖር ማህበር ሰባኪያና ወንጌል ማሰልጠኛ መደበኛ መምህር በመሆን ያገለግልኩ እገኛለሁ። እንግዲህ የዛሬው ውይይታችን የሚሆነው ከቅዱሳን ምልጃ ጋር በተለይም ደግሞ በተለየ ሁኔታ ከመቤታችን ከቅድስት ድንግል ማርያም አማላጅነት ጋር በተያያዘ እንነጋገራለን። ተመልካቾቻችንም በዚህ ቆይታችሁ የምትከስሩበት ደቂቃ እንደማይኖር ከወዲሁ ለማሳሰብ እንወዳለን። ብዙ ቁም ነገር የምናገኝበት ይሆናል። እንግዲህ ከዚህ ከምልጃ ጋር የተያያዘ እንደመነሻ እንዲሆነን ጥያቄው ብዙ ሰዎች ምልጃ ላይ የሚያነሷቸው ሐሳቦች የምልጃን ምንነት ካለመረዳት የሚመነጭ ይመስላልና በአማላጅነት ምን ማለት ነው፣ ምልጃ ምን ማለት ነው ከሚለው እንጀምር። እሺ፣ አመሰግናለሁኝ። የቅዱሳን አምላክ እግዚአብሔር ሚስጥሩን ይግለጥልን። ጥያቄውን በሁለት መልኩ ባያው ደስ ይለኛል። ስለ ምልጃ ምንነት በእርግጥም የማያውቁ አሉ፣ የእውቀት ክፍተት ያለባቸው አሉ። እያወቁ ደግሞ ሆን ብለው ደግሞ የሚክዱ እንዳሉ መረሳት የለበትም። በደንብ ያውቃሉ፣ ግን ላለመቀበል ልቡናቸውን ዘግተው አጨልመው እንዲሁ በጭፍን ጥላቻ የሚቃወሙ አሉ። ለማንኛውም ግን ለሁለቱም ያው የሚሆን መልስ መስጠት ስለሚገባን ስለ ምልጃ ሐሳብ በመጠኑ ለመናገር እሞክራለሁ። መጽሐፍ ቅዱሳዊ ነው። የመጀመሪያው ጉዳይ መጽሐፍ ቅዱሳዊ ነው። የሰዎች ሐሳብ የግለሰቦች አመለካከት ሳይሆን ምልጃ መጽሐፍ ቅዱሳዊ ነው። ምልጃ የፍቅር መገለጫ ነው። ከመጽሐፍ ቅዱስ ባሻገር አንዱ ስለ አንዱ ስላለው ፍቅር የሚያቀርበው ልመና፣ የሚያቀርበው ጸሎት፣ የሚያቀርበው ደጅ ጥናት ነው። ምክንያቱም የክርስትና ሕይወት ለብቻ መዳን አይደለም። ግላዊ ድህነት የለንም። ተያይዘን ነው የምንጸድቀው። ስለዚህ የአንድ ሰው መዳን ብቻውን ተገቢ ስላልሆነ አብረን ለመጽደቅ ስለሆነ የተጠራ ነው። ሌላኛው ስለ ወንድሙ፣ ስለ እህቱ፣ ስለ ወገኖቹ የሚያቀርበው ጸሎት ምልጃ ይባላል። ቤተክርስቲያንም ካሏት የጸሎት ስርዓቶቿ አንዱ የምልጃ ጸሎት ነው። ራሱን ችሎ ለምሳሌ ታስተውሱ እንደሆነ በሥርዓተ ቅዳሴያችን ላይ ዲያቆን በእንተ ቅድሳትን ሲያነብ ስለ እያንዳንዱ እንማልዳለን ነው የሚለው። ስለዚህ ምልጃ የቤተክርስቲያን የጸሎት አካል ነው ማለት ነው። ስለዚህ ተራ ነገር አይደለም ማለት ነው። ጌታም ሲያስተምረን ስለ ጸሎት አስተምረን ብለው ሐዋርያት በጠየቁት ጊዜ እናንተ ስትጸልዩ እንዲህ ብላችሁ ጸልዩ አለና አባታችን ሆይ በሉ ነው ያለው። አሁን ይሄ የሚያሳየው ምንድነው? ስለምናውቃቸው ስለማናውቃቸው ስለምናያቸው ስለማናያቸው በቅርብ ስላሉትም በሩቅ ስላሉትም እንድንጸልይ ነው። አየ አባታችን ነው ያለው። ብቻህን ቆመህ እየጸለይክ አባቴ ሆይ ብለህ አትጸልይም። አባታችን ነው የምትለው። ስለ ዓለም ሁሉ ስለ ሰው ዘር በሙሉ ነው የምትጸልየው። የምትጸልይላቸው ሰዎች ይወቁ አይወቁ ይዩ አዩ ማተር አያረግም። አንተ እሱ ጉዳይ እሱ አይደለም። እንዴ ለምንድነው ለማያዩን ሰዎች የምጸልየው? ለምንድነው ለማይሰሙኝ ሰዎች የምጸልየው ብለህ አትልም። እንዲህ አይነት ፍልስፍና የለም። ምክንያቱም ጸሎት ተቀባዩ ራሱ ባለቤቱ ነው፣ ያቀዋል። እና ምልጃ የክርስትና አካል ነው ማለት ነው። ቤተክርስቲያን ከምታቀርበው የጸሎት ክፍል አንዱ ነው። ራሷ ቤተክርስቲያንም አማላጅ ናት። ቤተክርስቲያን ራሷ ምእመናንን ከእግዚአብሔር ጋር የምታስታርቅ በጸሎት በመስዋዕት የምታስታርቅ ስለሆነ ምልጃ የቤተክርስቲያን የጸሎት ክፍል ነው ብለን ነው የምንወስደው ባጭሩ። በጣም ጥሩ። እሺ መምህራችን እንግዲህ ምንነቱን ከተነጋገርን እንደ አስፈላጊነቱ ላይ ደግሞ የበለጠ ጥያቄዎች ይነሳሉ። ቀደም እንደተባለው ምንነቱን አውቀውም ጭምር አስፈላጊነቱን የሚክዱ ስላሉ እንደው ምኑ ላይ ነው አስፈላጊነቱ? እግዚአብሔርንስ በቅዱሳኑ በኩል ከማግኘት ራሳችን ቀጥታ ብንጠይቀው አይሻልም ወይ? ለምሳሌ አንድ ኃጢአተኛ ሰው አለ፣ እግዚአብሔር ደግሞ ያው የቅዱስን ጸሎት ይሰማል። ስለዚህ በቅዱሱ በኩል ከምንሄድ ራሳችን ቀጥታ እግዚአብሔርን ማናገር እንችላለን የሚሉ ሐሳቦችም ይነሳሉና የቅዱሳን መሃል ላይ መኖሩ ምንድነው ጥቅሙ? በመጀመሪያ እኔ ሐሳቡን እቃወመዋለሁ። ይሄን ሐሳብ በራሱ በቀጥታ መሄድ እየቻልኩኝ ለምንድነው ዙሪያ ጠምዘዝ የሚሄደው የሚለው ሐሳብ ባይብሊካል አይደለም። ራሱን ችሎ መጽሐፍ ቅዱስ አይደለም።
ራሱ የመጽሐፍ ቅዱስ ሐሳብ አይደለም። እንዲህ ብለው ያሉ ቅዱሳን አናይም። እኔ በቀጥታ መጸለይ እችላለሁ፣ በቀጥታ እግዚአብሔር ማግኘት እችላለሁ፣ የሌሎች ልመና የሌሎች ጸሎት አያስፈልገኝም ያለ አንድም ጻድቅ፣ አንድም ነቢይ፣ አንድም ሐዋርያ የለም። ሐሳባቸውን ይሄን ሐሳብ የሚናገሩ ሰዎች ሐሳባቸውን እንደ መጽሐፍ ቅዱስ አድርገው ነው የሚናገሩ። ምናልባት ያልተማሩና የማያውቁ ሰዎች ሊስቱባቸው ይችላሉ። ነገር ግን የሰይጣንን አሰራር ጠንቅቆ ለሚያውቅ ሰው ግን የነሱን ሐሳብ ከመጽሐፍ ቅዱስ ሐሳብ ለይቶ ነው የሚያየው። ሪሊ እነሱ የሚናገሩት ሐሳብ መጽሐፍ ቅዱሳዊ ነው ወይ? ጸሎት የሚገባው በቀጥታ ወደ እግዚአብሔር ነው እንጂ በቅዱሳን በኩል መለመን፣ በቅዱሳን በኩል መጸለይ አስፈላጊ አይደለም የሚል አንድ ማስረጃ መጽሐፍ ቅዱስ የለም። አንድ በ46ቱ የብሉይ ኪዳን መጻሕፍት፣ በ35ቱ የአዲስ ኪዳን መጻሕፍት አንድም ማስረጃ አናገኝም። ስለዚህ የግላቸው አስተሳሰብ ነው እንደ መጽሐፍ ቅዱስ አድርገው የሚነግሩ። አንደኛ ምልጃን የሚቃወም መጽሐፍ ቅዱሳዊ ክፍል የለንም። ሲጀመርም ምልጃን የሚቃወም የመጽሐፍ ቅዱስ ክፍል የለንም። በተለይ በአዲስ ኪዳን የለንም። ብዙዎች ምልጃን የሚቃወሙበት እንደውም ትልቁን ነገር ላንሳና ለምንድን ነው ምልጃን የሚፈሩት? የቅዱሳን ምልጃ የሚሸሹት ለምንድን ነው ሲባል አማላጅ ነው ብለው የሚያምኑት ኢየሱስ ክርስቶስን ስለሆነ ኢየሱስ አማላጅ ነው ለማለት የግዴታ ማርያም አታማልድ ማለት አለባቸው። ኢየሱስ አማላጅ ነው ለማለት የሌሎች ቅዱሳን ምልጃ መቃወም አለባቸው። አይናቸውን ጨፍነው ይቃወማሉ፣ አለበለዚያ ችግር ውስጥ ይገባሉ። ስለዚህ ይሄን መረዳት ያስፈልጋል። የነሱ ሐሳብና የመጽሐፍ ቅዱስ ሐሳብ ጨርሶ አይገናኙም። ምልጃ ለምን ያስፈልጋል ለሚለው ጥያቄ ስመልስ የሚያስፈልግበት ምክንያት ሁላችንም እኩል አይደለንም። በተፈጥሮ ሁላችንም እኩል ብንሆንም በክብር ደረጃ ግን እኩል አይደለንም። እኔ ጳውሎስን ልሆን አልችልም። ሐዋርያትን መሆን አንችልም። እኔ እንደ ጴጥሮስ ነኝ ብሎ ማሰብ ራሱ ትክክል አይደለም። ቅዱስ ጳውሎስ ምንድነው ያለው? እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ። ያው ደረጃውን ሲያስቀምጥ እኔ ክርስቶስን እንመስለው፣ እናንተ ደግሞ እኔን መሰሉ። ደረጃችንን ማወቅ አለብን። ሁላችንም ቅዱሳን ነን፣ ሁላችንም እኩል ነን የሚለው አመለካከት መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱሳዊ ነው። በክብር እንደምንበላለጥ እንኳን እኛ ይቅርና ቅዱሳን ራሳቸው በክብር ይበላለጣሉ። ራሳቸው ቅዱሳንም በክብር ይበላለጣሉ። የዘሪውን ምሳሌ ጌታ ሲያስተምር ታስታውስ እንደሆነ ማቴዎስ 13 ላይ ዘሪውን ይዘራ ወጣ ካለ በኋላ አንዳንዱ መልካም መሬት ላይ ወደቀ ይልና መልካም መሬት ላይ የወደቀው አንዱ 30 አንዱ 60 አንዱ 100 ፍሬ ያፈራል። ምን ማለት ነው ይሄ? መልካም መሬት የተባለው የሰው ልብ ነው። ነገር ግን ፍሬው እኩል አይደለም። ባለ 30 አለ፣ ባለ 60 አለ፣ ባለ 100 አለ። ይሄ ምንድነው የሚያሳየው? ሁላችንም እኩል ነን በክርስትና ሕይወት በመንፈሳዊ ደረጃ በጸጋ እኩል ነን ብሎ ማሰብ እንደማይቻል በአንደኛ ቆሮንቶስ ምዕራፍ 15 ላይ ቅዱስ ጳውሎስ ኮከብ ይሄ ይስክብሩ፣ ያንዱ ኮከብ ክብር ካንዱ ኮከብ ክብር ምን ያለ ነው? የበለጠን የተለየ ነው። ስለዚህ እንኳን እኛ በቅዱሳን ደረጃ እንኳን ሰማዕታት ሁሉ እኩል አይደሉም፣ ጻድቃን ሁሉ እኩል አይደሉም፣ ምእመናን ሁሉ እኩል አይደሉም። ከጣጣት ይበልጣል፣ ከቅዱሳንም ቅዱሳን ይበልጣሉ፣ እንደ ተጋድሏቸው መጠን ማለት ነው፣ እንደ ትሩፋታቸው መጠን። ስለዚህ አንደኛው የቅዱሳን ምልጃ የሚያስፈልገው በክብር ስለምንበላለጥ አንድ። ሁለተኛ የቅዱሳን ምልጃ ለምን ያስፈልጋል? የእግዚአብሔር ፈቃድ ስለሆነ፣ ኋላ እንመጣበታለን። የእግዚአብሔር ፈቃድ ስለሆነ የቅዱሳን ጸሎትን የቅዱሳን ምልጃን እግዚአብሔር ይፈቅደዋል፣ ይፈልገዋል። የሚገርም ነገር ይፈልገዋል። ይሄን መጽሐፍ ቅዱስ እያነሳን እንወያይበታለን። ሶስተኛ ደግሞ የትህትና መገለጫ ነው። በቅዱሳን ምልጃ የምንታመነው የትህትና መገለጫ ነው። የፈለገ ነገር ብንበቃ እኔ እበልጣለሁ እኔ ይሻላለሁ የሚል አስተምሮ አናቅም። ክብር ይግባውና ክርስቶስ ከቤተልሔም ዋሻ እስከ ቀራንዮ ያስተማረን ትዕቢትን ሳይሆን ትህትናን ነው። ሲደመድም ምንድን ያለው? ከኔ ተማሩ እኔ የዋህ በልቤም ትሁት ነኝ ያለው። ታዲያ ትህትና ምንድነው? ፊልጵስዩስ ምዕራፍ 2 ላይ እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል ይህንን በትህትና ይቁጠር ነው የሚለው። እኔ እበልጣለሁ፣ እኔ ከሱ በምን አንሳለሁ፣ እሱም ሰው እኔም ሰው፣ እሱም ቅዱስ እኔም ቅዱስ የሚለው ክርስቲያናዊ አይደለም። ራሱ
ስለዚህ መንፈሳዊ ስትሆን ራሱ መንፈሳዊነቱ ዝቅ እንድትል ነው የሚያደርገው። ራሱ ዝቅ እንድትል ያደርጋል እንጂ እበልጣለሁ የሚል ስጋዊ ሐሳብ ነው። ታስታውሱ እንደሆነ ሐዋርያትም በአንድ ሰሞን ጌታ ያስተማራቸው ፉክክር ውስጥ ገብተው ነበር። ከኛ ማን ነው ትልቅ አላሉ? አየ ጴጥሮስ ነው ዮሐንስ ነው ያዕቆብ ነው እንድርያስ ነው ማን ነው ከኛ ትልቅ ብለው ልክ ሌሎች እንደሚፎካከሩት ሊፎካከሩ ተነሱ። የጌታችን መልስ ግን በጣም ይደንቅ ነው። ሕፃንም አመጣ በመካከላቸው ማቆመ፣ ካልተመለሳችሁ እንደዚህም ሕፃን ካልሆናችሁ ወደ እግዚአብሔር መንግሥት አትገቡም አላቸው። ከናንተ ትልቅ መሆን የሚፈልግ የሁሉ ምን ይሆን? ታናሽ ይሆን፣ አገልጋይ ይሆን ያለው። አየ ክርስትናውን ስናየው ጨርሶ ከዚህ ሐሳብ ጋር የሚስማማ አይደለም። ስለዚህ ምልጃ ያስፈልጋል። ለምን እንዳልኩት የእግዚአብሔር ፈቃድ ነው፣ መጽሐፍ ቅዱሳዊ ነው። በክብር እኩል ስላልሆነን ኃጢአተኞችም ስለሆነን። ለምሳሌ አንድ ጻድቅ የሚጸልየውን ጸሎትና አንድ ኃጢአተኛ የሚጸልየውን ጸሎት እኩል ፈጥኖ አይደርስም። ኦብቪየስሊ ይታወቃል። በምን እናውቀዋለን? ዳዊት የእግዚአብሔር ዓይኖች ወደ ጻድቃን ጆሮዎቹም ወደ ልመናቸው ነው ይላል። ጻድቃን ጮሁ እግዚአብሔርም ሰማቸው። በቃ የጻድቃን ጸሎት ይባላል አፍና ጆሮ ነው። ለምሳሌ የምትናገረው ጆሮ ቅርብ ነው፣ ልክ እንደዚህ ነው፣ ወዲያው ይፈጸምላቸዋል። ስለዚህ የቅዱሳን ምልጃ እጅግ አስፈላጊ ነው። እዚህ ጋር አንድ ነገር እናስቀምጥ። በምልጃ ውስጥ 3 አካላት ተሳታፊዎች ናቸው። 3 አካላት በመደበኛነት ይጠቀሳሉ። አንደኛው ተማላጅ እንለዋለን። ተማላጅ በባህሪው ሁሉም ማድረግ የሚችል የሚሳነው ነገር የሌለ የጸሎት ሁሉ መዳረሻ ነው። አለቀ። ከሱ በላይ የሚሄድ የለም። ሁሉም ጸሎቶች ሁሉ የሚደርሱት ወደ እርሱ ነው። ለቀረበው ጸሎት ለተጠየቀው ጥያቄ በሙሉ በቂና ተገቢ መልስ መስጠት የሚችል ነው። ተማላጅ። ሁለተኛው ደግሞ ሚዲየተሩ ነው። እሱ ማን ነው? አማላጁ ነው። አማላጅ ደግሞ በባህሪ ክብር ከእግዚአብሔር ያነሰ ነው። በፍጹም ከእግዚአብሔር ጋር እኩል ክብር የለውም፣ ይታወቃል። ይሄም ቤተክርስቲያንም ለፍጡራን የምትሰጠውን ክብር ለእግዚአብሔር አትሰጥም፣ የእግዚአብሔር ለፍጡራን አትሰጥም፣ ሰጥታም አታውቅም። ይሄ ደግሞ በመካከል ሆኖ ስለ ኃጢአተኛው ስለ በደለኛው ምልጃን ወደ እግዚአብሔር የሚያቀርብ በራሱ ሁሉም ማድረግ የማይቻለው ነገር ግን ለምኖ ጸልዮ የሚያስደርግ ነው አማላጅ። ሶስተኛው ወገን ምንድነው? የሚለመንለት አካል አለ። እሱ ደግሞ በተፈጥሮ ሰው ነው፣ ሰው በመሆኑ እኩል ነው። ዳሩ ግን በክብር በባለሟልነት ከማን ያንሳል? ከተማላጁ ጨርሶ አይገናኝም። ከተማላጁ ያንሳል። ስለዚህ ጸሎቱን በማን በኩል ያቀርባል? በአማላጁ በኩል ያቀርባል። ልክ ሁለተኛ ነገሥት ምዕራፍ 3 ላይ ኢዮሳፍጥ የሚል አንድ ቃል አለ። ምን ይላል? በእርሱ በኩል እግዚአብሔርን የምንጠይቅበት ነብይ በዚህ አካባቢ የለምን ይላል። በማን በኩል? በእርሱ በኩል እግዚአብሔርን የምንጠይቅበት ነብይ የለም አለ። ከዛ ማንን ጠቆሙት? ነብዩ ኤልሳን ጠቆሙት። አሁን ኢዮሳፍጥ ሰው ነው፣ ኤልሳም ሰው ነው። ነገር ግን ልዩነታቸው ታውቋል። ስለዚህ ለምንድን ነው ምልጃ የሚያስፈልገው? በቅዱሳን በኩል እግዚአብሔርን ለመለመን። ስለዚህ ምልጃ ውስጥ እነዚህ መሰረታዊ ነገሮች ናቸው እና ኃጢአቱን ያመነ ሰው በደሉን ያመነ ሰው ድፍረት የለውም። 2 ሰዎች ሊጸልዩ ወጡ ወደ ቤተ መቅደስ አለ ጌታችን። አንዱ ፈሪሳዊ ነው፣ አንዱ ደግሞ ቀራጭ ነው። የሚገርም ነው። ሁለቱም ቤተ መቅደስ ሄዱት። ቀራጩ ቤተ መቅደስ መግባትን ፈርቶ ተሳቆ ደጅ ላይ ቆመ። ፈሪሳዊው ግን ሰተት ብሎ መቅደስ ገባ። ከዛ ጸሎት ጸለየ። በሳምንት 2 ቀን እጾማለሁ፣ ከ10 አንድም 10 አወጣለሁ። እንደዚህ ቀራጭ ደግሞ ስላላደረከኝ አመሰግናለሁ። ያ ቀራጩ ግን ምን አለ? ቀና ብሎ ሰማይን ያይ ዘንድ አልደፈረም፣ አገባቢ አይደለም ብሎ አንገቱን ደፍቶ ደረቱን እየደቃ እኔን ኃጢአተኛውን ይቅር በለኝ እያለ ለመነ። እውነት እላችኋለሁ ከሁለቱ ጸሎት የተሰማለት ቀራጩ ነው አለ። አየ ራሱን ከፍ የሚያደርግ ይዋረዳል፣ ራሱን ዝቅ የሚያደርግ
ከፍ ይላል። ስለዚህ በቅዱሳን እግዚአብሔር የምንጠይቀው እኛ ብንለምን የማይሰማ ስለሆነ አይደለም። ለምንድነው አራውንድ ዘ ቡሽ የሚሄደው የሚሉ አሉ። እንዴ ዙሪያ ጥምዝዝ ለምንድን ነው መሄድ ያለብን? በቀጥታ መለመን እየቻልን የሚሉ አሉ። ይሄ ሮንግ የሆነ አመለካከት ነው። ራሱ ትዕቢት ነው። ይሄ አመለካከቱ በራሱ ትዕቢትን የተሞላ ነው። እንዲህ አይነት አብነትም የለንም። የሚገርም ነገር ማለት እንዲህ ብለው ያስተማሩ በህይወታቸው ያሳዩን የሉም። ስለዚህ ይሄ ሁሉ ሐሳብ የመጣው ከመናፍቃን ነው እንጂ ከቅዱሳን ህይወት የናላየንም። ስለዚህ ምልጃ በዚህ መልኩ ነው የሚከናወነው። መመራችን ነው መግቢያችን ላይም እንዳነሳ ነው ከቅዱሳን ምልጃ ጋር የተያያዘው አንደኛው ስህተት ያው ክርስቶስን አማላጅ ለማለት የሌሎቹን ምልጃ ግዴታ የቅዱሳን ምልጃ ማስቀረት ስለሚኖርባቸው ነው። ይሄን ጥያቄ የሚያነሳው ግን በዛው ነክተ ነው እንድናልፍ ጥያቄው የቅዱሳን ምልጃ ከጌታችን መድኃኒታችን ኢየሱስ ክርስቶስ ከመስቀል ላይ የማስታረቅ ስራ እኩል ተካክሎ የሚቀርብ ነው ወይ? በዛ ደረጃ የሚቀርብ ነው ወይ የሚለውን በዚሁ ማንሳት ይኖርብናል። በጣም ጥሩ ነው። ይሄ ክስ መናፍቃን ኢንቴንሽናሊ ሆም ብለው የፈጠሩት ክስ ነው። በየትኛውም የቤተክርስቲያን መጽሐፍት በየትኛውም አስተምሮ የቅዱሳን ምልጃ የክርስቶስን የማዳን ሥራ ይተካል የሚል አስተምሮ የላትም። ማስረጃ ትጠይቃለህ እኮ እንዲህ ያለ ሰው እኮ መጽሐፍ ታምጣ ሊቅ ጥቀስ። ከመጽሐፍት የትኛው መጽሐፍ ላይ አንብበሃል? አየህ ከሊቃውንት የትኛው ሊቅ እንዲህ ብሎ ሲያስተምር ሰምተሃል? መጠየቅ እኮ አይቀርም። ስለዚህ ቤተክርስቲያናችን እንደን ትምህርትም የላትም ቶታሊ አውቀው ይደበላልቁታል። በአዳም የተፈረደው ፍርድ ወይም የ5500 ዘመን ዕዳ ፍዳ በምልጃ የጠፋ አይደለም። አየ በካህናት ጸሎት የጠፋ አይደለም። በነቢያት ጸሎት የጠፋ አይደለም። የፍጡራን ጸሎት የፍጡራን መስዋዕት ዓለምን ማዳን ስላልተቻለው ራሱ ሰው ሆኖ በስጋ ተገልጦ ሊያድንን ወደደ። አየ በመላእክት አልዳንም። ሚካኤል ገብርኤል አይደለም ያዳኑን። አየ ዓመተ ፍዳ ዓመተ ኩነኔ የጠፋልን በቅዱሳን መላእክት አይደለም። የብሉይ ኪዳን ካህናት በሚያቀርቧቸው መስዋዕቶችም አይደለም። ነቢያት ባቀረቡት ጸሎትም ባለቀሱት እንባም አይደለም። ሁሉም ለምነዋል፣ ሁሉም ጸልየዋል። ግን ጸሎታቸው ሁሉ ልመናቸው ሁሉ ዓለምን መቤዠት አልቻለም። የግድ ምን ያስፈልግ ነበር? ይሄን መርገመ ስጋ መርገመ ነፍስ የሚያጠፋ ድነተ ነፍስን ድነተ ስጋን የሚያድል በባህሪው ሞት የሌለበት በሞት ላይ ስልጣን ያለው ነፍሳትን ከሲኦል ማውጣት የሚቻለው ሁሉን የሚችል አምላክ የግድ ያስፈልግ ነበር። ስለዚህ ዘመኑ ሲፈጸም እግዚአብሔር ከድንግል ማርያም ተወለደና ዓመተ ፍዳን ዓመተ ኩነኔ አጠፋልን፣ የተዘጋውን ገነት ከፈተልን፣ ልጅነት ተመለሰችልን፣ ነፍሳት ከሲኦል ወደ ገነት ተመለሱ። ይሄን ክርስቶስ የሰራውን ስራ ማንም አይሰራውም፣ አልሰራውም። አሁን እሱ ክርክር የሌለበት ነገር ነው። አየ ከዚህ ጋር የሚነጻጸር አይደለም። የቅዱሳን እኮ ምልጃ አስፈላጊነት ከዚህ ጸጋ ጋር ማገናኘት ነው እኮ። አየ ከዚህ ጸጋ ጋር ሰዎችን ማገናኘት ነው። ጸሎታቸው አንተ ለንስሐ ማብቃት ነው። ጸሎታቸው አንተ ለስጋ ወደ ማብቃት ነው። ጸሎታቸው አንተን ከክርስቶስ ጋር ከግንዱ ጋር ቅርንጫፍ ሆነ ተጣብቀህ እንድትኖር ማድረግ ነው። አየ ቅርንጫፍ ህይወት የሚኖረው ከግንዱ ጋር እስካለ ድረስ ነው። ከግንዱ ተቆርጦ ከወደቀ በኋላ መድረቅ ነው ጣፈንታው። ከደረቀ በኋላ ደግሞ ወደማይጠፋ እሳት መጣል ነው። ስለዚህ የቅዱሳን ጭንቀታቸው ከአካሉ ከክርስቶስ አካል እንዳትለይ ተቆርጠህ እንዳትጣል ማድረግ ነው እንጂ የክርስቶስን የቤዛነት ሥራ እነሱ ተክተው የሚሰሩ ለሆነ አይደለም። እና ቤተክርስቲያን ማትለውን የማታስተምረውን ትተካዋለች፣ ትሸፍነዋለች የሚለው ትምህርት የት ጋር ነው ያለው? አንዳንድ እኮ ለመከራከር ራሱ ግራውንድ ያስፈልጋል። በየትኛው መጽሐፍ ተብሏል? እስቲ ጥቀሱልን። አየ በብሉይ ነው በሐዲስ ነው በሊቃውንቱ ነው በመጽሐፍተ መነኮሳት ነው?
ስለ ሃይማኖት ክርክር ሲነሳ ቤተክርስቲያን የምትጠቅሳቸው መጻሕፍት አሏቸው አየ መጻሕፍት አሉ አሁን ብሉይ ኪዳን አዲስ ኪዳን አራት ጉባኤያት ምላቸው አየ የሊቃውንት ማለት የሊቃውንት ብሉይ አዲስ መጻሕፍተ ሊቃውንት እና መጻሕፍተ መነኮሳት ናቸው በዋናነት ሌሎቹ የጸሎት መጻሕፍት ናቸው የሥርዓት መጻሕፍት ናቸው ሃይማኖታዊ ክርክር ሲነሳ ገድል አይጠቀስም ድርሳን አይጠቀስም in essence የጸሎት መጻሕፍት አይጠቀሱም እነዚህ ይጠቀሳሉ በየትኛው መጽሐፍ ነው የቅዱሳን ጸሎት የክርስቶስን ማዳን ይተካል የሚለው ሌላ አንድ ነገር ላስታውስ ለምሳሌ አዲስ አማኝ ሲመጣ ነው በተጨባጭ ነው አንድ እንበልና አንድ ሙስሊም ተጠምቄ አምኜ ክርስቲያን መሆን ፈልጋለሁ ቢል ምን አስተምረው ምንድነው መጀመሪያ በእመቤታችን አማላጅ እመን ነው ምንለው ጸሎት ሃይማኖትን ያው አየ እምንለው አምስቱን አማደ ምስጢር ነው የምናስተምረው መጀመሪያ አምስቱን አማደ ምስጢር ነው እነዚህን አምስቱን አማደ ምስጢር ከተማረ በኋላ ያመነውን በአንደበቱ ምን ያደርጋል ጸሎት ሃይማኖት እኮ ምስክርነት ነው እና ምን አለን ነው ከመሰከረ በኋላ ነው የሚጠመቀው ካመነ በኋላ ነው ጸሎቱን የሚጠቀምበት ከተጠመቀ በኋላ ነው በቤተክርስቲያን ጸሎት የሚሳተፈው ስለዚህ የቅዱሳን ምልጃ የክርስቶስን የማዳን ሥራ ይሸፍናል የሚለው ተራክስ ነው ገብቷል ውሸት ነው ያልተባለውን ተባለ አየ አታሎ ሰውን ማሳመን ለጊዜው ይሳካ ይሆናል አንድ ቀን ግን ያ የሄደው ሰው አይኑ ይበራለታል እኮ አሁን አታይም በየሚዲያው ለምሳሌ ተጭበርብረው ይሄዱ አሉ በኋላ አይናቸው ሲገለጥ ደግሞ ውሸት ነው ኦርቶዶክስ ቤተክርስቲያን ክርስቶስን አትሰብከውም አታቀውም ቅዱሳን ዲናቸው የሚለው ውሸት ነው ይሄው አየ ነው እንደውም እነሱ ቤት ክርስቶስ የለም እውነትና ወራካልን እነዚህን ክስ የሚያቀርቡ ሰዎች መጽሐፍ ቅዱስ መቼ ሰብካሉ መጽሐፍ ቅዱስ እኮ አይሰብኩም የሚሰብኩት እኮ ሌላ ነው ሚራክል ነው የሚሰብኩልን ስለ ተአምራት ነው የሚያወሩ እዛ የሚሄደውም ሰው እኮ ወንጌል ፈልጎ አይደለም ይሄው ያየን አይደለም ምን ፈልገው እንዲሄዱ ይታወቃል እንኳን ወንጌል ሊሰብኩልን አየ ስለዚህ እኛን የመክሰስ ሞራል የላቸውም ክርስቶስን አትሰብከውም ብለው ለማለት ምንም አይነት ሞራል የላቸውም ነጭ ውሸታሞች ናቸው ስለዚህ ቤተክርስቲያን የክርስቶስን ማዳን ከምን ጋር ቀላቅላ አታይ በግልጽ ነው እንደው ለምሳሌ ከዓመት እስከ ዓመት ቅዳሴ ይቀደሳል የቅዳሴው ዓላማ ምንድነው ሁሉ ጊዜ ቀራንዮ ነው አየ ሁሉ ጊዜ ቀራንዮ ነው ቤተክርስቲያን ቀራንዮ ናት በቀራንዮ ሥጋና ደም የተቆረሰው የፈሰሰው አለቀ በቃ ቤተክርስቲያን መተ ክርስቶስን ሳላየው ወርጃለሁ ካል ካንተ አይሁዳዊ ነህ ማለት ነው አየ ቀራንዮ ወጣ የተሰቀለውን ክርስቶስን ሳታየው ከተመለስክ ችግር አለብህ ማለት ነው ኦርቶዶክስ ነበርኩ ክርስቶስን አላቀውም ነበር ማለት ምንድነው ትርጉሙ ቀራንዮ ወጣ እርቃኑን ተሰቅሎ ያዳነን ክርስቶስን አላየውትም ብሎ እንደማለት ነው ስለዚህ ቤተክርስቲያን ድብልቅልቅ ያለ ትምህርት የላትም አጥርታ ለይታ ነው እና የቅዱሳን ምልጃ ዓላማው ራሱ አንተን ወደ ክርስቶስ ማምጣት እስቲ ገድላትን ተመልከት መክረው አስተምረው ከአምልኮተ ጣዖት ነው የሚለው ወደ አምልኮተ እግዚአብሔር ከገቢረ ኃጢአት ወደ ገቢረ ጽድቅ ለምሳሌ ገድለ ተክለ ሃይማኖት ጻድቁ አባት ሞቶሎሚ የተባለውን የዳሞቱን ንጉስ አስተምረው ለወጡት ከዛስ በኋላ ቀድሰው አጥምቀው አቆረቡት ነው አሁን እግዚአብሔር ጋር ወቃየ እንጂ ራሳቸውን አልሰበኩ ወደ ራሳ እኛን አምልኩን አላሉ ምንድነው ችግሩ እንዴ አይነት ውሸት ተሟሸት ለምን አስፈለገ እንዴት ውሸት ተናግር ሰው ተሰበሰባለ ይሄንን አሰሚቀውሙ ራሳቸው እንደውም ጸልዩልኝ ሁሉ ላይ ይላሉ አሁን ህልክትን ሰው በጣም በሚገርም እና እርስ በርሱ ለምሳሌ እንደውም ካነሳ ጥሩ ሐሳብ አነሳ እኛ ስለ ምልጃ ስንናገር እንደ ነውር የሚቆጠርብን ወይም እንደ ተሳሳትን ኦኬ ከመጽሐፍ ቅዱስ እንደወጣን አድርገው የሚተቹን ሰዎች በፕሮግራም ያማሉ የለም እንዴ የመማለጃ ቀን በሚላ yes በፕሮግራም ምልጃኮ ፕሮግራም አላችሁ ለምሳሌ ታፔላቸው በየበራቸው ላይ ለጠፋል የሚታይ እኮ ነው ለምሳሌ ሰኞ ኮንፈረንስ ማክሰኞ የምልጃ ቀን ረቡዕ የፈውስ ቀን አያ እኛ ስናደርገው ነውር ነው
እነሱ ሲሆን ግን ትክክል ናቸው። ኑ እንጸልይላችኋለን፣ ወደዚህ ኑ እንጸልይላችኋለን ይሉ የለ ፓስተሮቻቸው። ይሄ በእውነቱ ለመናገር አይምሮ የተደፈነበት ሰው ካልሆነ በስተቀር ቤተክርስቲያን ባልዋለችበት በሌለችበት ስሟን ቢያጠፉ ትርጉም የለውም። ለነገሩ ራሷ የሆነውን ክርስቶስንም አይሁድ ያለ ስሙ ስም ሰጥተውታል። ባልዋለበት ስሙን ሲያጠፉ ነበር። ሰንበታችንን ሻረብን፣ ክብር ይግባውና ጋኔን አለበት ምን ያላሉት አለ። ነቀፌታ ሁሉ ተቀብሏል። አካሉ የምትሆን ቤተክርስቲያን ብትሰደብ በውሸት ስሟ ቢጠፋ እንትን አይደለም። ማቴዎስ 5 ላይም ተናግሯል። ስለ ስሜ ቢያሳድዷችሁ ቢረግሟችሁ ክፉውን ሁሉ ቢናገሩባችሁ ብፁዓን ናችሁ። በደረቅ እንጨት ላይ እንዲህ ካደረጉ በርጥብ እንጨት ላይ እንዴት አያደርጉ ማለት ምን ማለት ነው? ኃጢአት በሌለብኝ በእኔ ላይ እንዲህ ካደረጉ እናንተ ደካማዎች ላይማ እንዴት አይጨክኑ ይላል። ስለዚህ ቤተክርስቲያንን በከንቱ ማማት ለጊዜው ሊሳካላችሁ ይችላል። ግን እንዴት ውሸኔ አሁን የማይዋጥልኝ እንዴት ሰውን ዋሽተህ ታሳምነዋለህ? እነዚህ ሐሰተኛ ሰራተኞች ናቸው። እውነቱን ተናግሮ ማሳመን ያባትም እውነቱን ተናግሮ በመረጃ እና በማስረጃ። ከዚህ ውጪ ግን ዋሽተህ አጭበርብረህ አምታተህ የምታስከትለው ህዝብ ነገ ይበላል። አይኑ ሲገለጥ አየ ያጠፋህበት እድሜ ያጠፋህበት ጊዜ ያጠፋህበት ህይወቱ ይጠይቃል። እና ስለዚህ ቤተክርስቲያን የቅዱሳን ምልጃ የክርስቶስን ማዳን ይሸፍናል ብላ አታምነው። መልካም። እሺ መምህራችን እንደው የተወሰኑ መጽሐፍ ቅዱሳዊ ማስረጃዎችን መጥቀስ ያስፈልጋል እያስባለሁ። ከርዕሳችን አንፃር እንደው መጽሐፍ ቅዱሳዊ ማስረጃዎችን ያነሳን ስለሚያ የተወሰነ ነገር በጣም ጥሩ ተገቢም ነው። ጥሩ ጥያቄ ነው ያነሳው። ምክንያቱም ተረት እንዳይመስላቸው እንደምታውቀው የቤተክርስቲያን ትምህርቷ መነሻውም መዳረሻውም መጽሐፍ ቅዱስ ነው። ዓለማውቅ ሌላ ጉዳይ ነው። እያንዳንዱን ስርዓት አምልኮዋን አገልግሎቷን ስመለከት ከመጽሐፍ ቅዱስ የተጣላ አገልግሎት ስርዓት የላትም። በከንቱ ሊያሟት ካልፈለጉ የላትም። ምልጃን በሶስት መንገድ ከፍለን ነው እንደው ግልጽ እንዲሆን በሶስት መልክ ከፍለን ነው። አንደኛ በቀጥታ በእግዚአብሔር ትእዛዝ የሚፈጸም የምልጃ አይነት እንለዋለን። እግዚአብሔር አዞ ራሱ እግዚአብሔር አዞ ይወል ራሱ እግዚአብሔር ጣልቃ ገብቶ ኃጢያተኛውን ወደ ጻድቁ ወደ ቅዱሱ እየላከ ሂድ በሱ በኩልና እያለ ራሱ አዞ የሚፈጸም የምልጃ አይነት አለ። ማሳያ ኦሪት ዘፍጥረት ምዕራፍ 20 ማለት እንችላለን። ዘፍጥረት 20 አቤሜሌክ የአብርሃምን ሚስት ሳራን ወሰደበት። ኦኬ አብርሃም እንግዳ ነው እዛ ቦታ ላይ ሚስቴ ናት ካለ ሊገሉት ነው። ስለዚህ ምን አለ? ወንድሜ ነው በይ እኔም እህቴ ናት እላለሁ አለ። አማራጭ ስላጣ ነው የሚወዳትን ሚስቱን ከመሞት ብሎ እንትን አለ። ግን እግዚአብሔር ዳኛ አይደለ? ስለ አብርሃም እግዚአብሔር ተሟገተ። ሌሊት በህልሙ ለአቤሜሌክ ተገለጠ እግዚአብሔር። እርሷ ባለባል ናትና መልስ አለበለዚያስ አጠፋሃለሁ አለው። እኔ በእጄ ንጽህና በልቤ ቅንነት ይሄን አረኩ። እሱ እህቴ ናት አለ፣ እሷም ወንድሜ ነው አለች። ምን አጠፋው አለ? በፊቴ ኃጢአት እንዳትሰራ ከለከልኩ። አንተ እኮ በሐሳብ ፈጽመዋል። የከለከልኩ እኔ ነኝ። አንተ ቅን ስለሆንክ አይደለም። አንተማ ልታረግ ነበር፣ እኔ ግን ከለከልኩ። አሁንም እርሱ ነብይ ነውና ስለ አንተ ምን ይበልልህ ይጸልይል። እስቲ እዚህ ጋር ጥያቄ እናንሳ። አቤሜሌክ እያወራ አይደለም? ከእግዚአብሔር ጋር ቀጥታ እያወራ ነው። ለምን ጸለየ አይለውም? ስለ ኃጢአት ጸልይ መስዋዕት አቅርብ ለምን አይለውም? ለምን ወደ አብርሃም መላክ አስፈለገው? አቤሜሌክ ሰው ነው፣ አብርሃምም ሰው ነው በተፈጥሮ ካየነው። ነገር ግን በባለሟልነት ማን በልጧል? አብርሃም። ያንተን ጸሎት ከአብርሃም ጸሎት እኩል አላየውም። ያንተን መስዋዕት ከአብርሃም መስዋዕት እኩል አላየውም። ስለዚህ እንደውም ለቀማህበት ሚስቱ ራሱ ይጸልይል። በአብርሃም በኩልና ቅድም ያልነው እኮ ነው። ለምን በቀጥታ አልሄድም? አየ እግዚአብሔር አይፈልገውም ይሄን ሐሳብ። በአብርሃም በኩል ሂድ አለው። አቤሜሌክም ሌላ ጥያቄ አነሳ። በማግስቱ የሆነውን ሁሉ ለአብርሃም ነገረው። ይቅርታ ጠየቀ። አብርሃምም
ስለ አቤሜሌክና ስለ ቤተሰቦቹ ምን አደረገ? ጸለየ። ያ ደዌ ማህፀን ተዘግቶ ነበር፣ የሴቶቹ ተከፈተላቸው በአብርሃም ጸሎት። ማን አዞ? እግዚአብሔር አዞ ኃጢአተኛውን ወደ ቅዱሱ ልኮ። ልብ መጽሐፈ ኢዮብ ምዕራፍ 42 ደግሞ ተመልከት። ኢዮብ 42 ኢዮብ ያን ሁሉ መከራ ሲቀበል በትዕግስት በምስጋና ተቀበለ። ኦኬ። ክፉ ጓደኞች ነበሩት፣ እንዲያማርር ስለ እግዚአብሔር መጥፎ ነገር እንዲያስብና እንዲናገር የሚያደርጉ ነበር። በመጨረሻው ሰዓት ላይ እግዚአብሔር ምን አለ? ወደ እነዚህ ጓደኞቹ መጣ። እናንተ እንደ ባሪያዬ እንደ ኢዮብ ስለኔ ቅን ነገርን አልተናገራችሁምና ቁጣዬ በእናንተ ላይ ነዷል። አሁንም እንዳላጠፋችሁ ወደ ባሪያ ወደ ኢዮብ ሂዱ፣ እርሱ ስለናንተ መስዋዕት ያቀርብላችሁ አለ። ወደ ማን ላካቸው? ወደ ኢዮብ ላካቸው። ለምን? እሱም ሰው እኛም ሰው የሚባል ነገር የለም። ኢዮብ ጻድቅ ነው። you know what የኢዮብን ጽድቅ የመሰከረው ማን ነው? እግዚአብሔር ነው። የሚገርመኝ አንድ ነገር አለ። ቅዱሳን ስለ ራሳቸው እንኳን አይናገሩም። አሁን ኢዮብ መብቃቱን እሱ ያውቃል? አያውቅም እኮ እሱ ራሱ። ግን የኢዮብን ጽድቅ የኢዮብን ቅድስና ራሱ እግዚአብሔር መሰከረ፣ ገለጠው ማለት ነው። እንደ ተራሳው ነው የሚያዩት። የሚገርም እነዚህ ጓደኞቹ እኮ እንደ አንድ ተራሳው በኃጢአቱ ምክንያት እንደተቀሰፈ ሰው አድርገው ነው ያዩት። የመጣበት መከራ በኃጢአት ነው በበደል ነው እያሉ ዲስከሬጅ ያደርጉት ነበር። እግዚአብሔር ጊዜውን ጠበቀና የኢዮብን ክብር ገለጠ። ሄዶ በሱ በኩል አለ። የናቃችሁት ኢዮብ ተራሳው መሰላችሁ አላቸው። በኢዮብ በኩል ጸሎት አቀረቡ። ኢዮብ ስለነሱ ስለ ጓደኞቹ ጸለየ። እግዚአብሔርም የኢዮብን ፊት ተቀበለ ነው የሚለው። ፊት ማለት እንደነው ምልጃውን ነው። አየ። ስለዚህ አንደኛው የምልጃ አይነት እግዚአብሔር በቀጥታ ኃጢአተኛውን ወደ ጻድቁ ይልከዋል። ይሄን አለ። ሁለተኛው የጸሎት የምልጃ አይነት ቅዱሳን ለምኑልን ጸልዩልን ሳይባሉ የሚጸልዩ ጸሎት ነው። ይሄ የሚገርም ነው። ማንንም ለምኑ ላይ ናቸው ሳትላቸው ይጸልዩላል። ለመለመን ስለ አንተ ለመለመን አንተ ባለበት ቦታ መታየት አይፈልጉም። ለምኑልን ሳይባሉ የሚያቀርቡት የምልጃ አይነት ነው። ይሄ የሚገርም ነው። ማሳያ ልስጥህ። ለምሳሌ ዘፍጥረት 18 እንመልከት። እግዚአብሔር የሰዶምና የገሞራ ሰዎችን ኃጢአት ለአብርሃም ገለጠለት። ኃጢአታቸው እስከ ሰማይ ደርሷል፣ ጨርሼ ላጠፋቸው ነው አሉ። መንገድ ምን አስፈልገው? እግዚአብሔር ምን እንዲያደርግ ነው? እንዲህ ለምን ነው? አብርሃምም በእግዚአብሔር ፊት ቆመ። አመድን ያትበያ ሲሆን አንዴ መናገር ጀምር ያለውና ይቅር በለኝ፣ በእውኑ በዚህ ከተማ 50 ጻድቃን ብታገኝ ስለ 50 ብለህ አትምርም? የት ያውቃሉ? ሰዶም ያለው የት ነው? አብርሃም ያለው የት ነው? ለማያውቃቸው ስለ ጥፋታቸው ሲነገረው አብርሃም መቻል አቃተው። እንዲጠፉ አልፈለገም። እኔ ምን አገባኝ አላለም። ቅዱሳን ልብ ይሄ ነው። እኛስ ቅዱስ ጳውሎስ እኛስ የክርስቶስ ልብ አለን ይላል። ደግ ልብ፣ የዋህ ልብ፣ ንጹህ ልብ፣ ስለ ሰው መዳን የሚጨነቅ። አብርሃም ሲጸልይላቸው የሰዶም ሰዎች ያውቃሉ? ስለማያውቁ አልጸልይም ማለት ክራይቴሪያው ራሱ እኮ አይደለም። አንድ ቅዱስ ሲጸልይ ስላላየው ምልጃውን አልቀበልም ማለት። አሁን ለምን አንዱ እኮ መናፍቃን የቅዱሳን ምልጃ ለምን እንደማይቀበሉ ታውቃለህ? አላየውም። አላየውም። ስለዚህ ምልጃው አይሰራም ይሏል። ስለዚህ አሁን ይሄ ሎጂክ ነው እንጂ መጽሐፍ ቅዱስ አይደለም። አመክንዮ ደግሞ የሥጋዊ ሰዎች ሐሳብ ውጤት ነው። መጽሐፍ ቅዱሳዊ አስተምሮ አይደለም። አብርሃም ስለ ሰዶም ስለ ገሞራ ሰዎች ለመነላቸው፣ ግን አላዩትም። በቦታቸው የለም አላሉትም። ባይሉትም ግን ለመኑላቸው። እሺ ዘጸአት 32 እስራኤል ጥጃ ቆመው ሰገዱ። ሙሴ የት ነበረ? ደብረ ሲና ላይ ነው። ከእግዚአብሔር ጋር ነው። 40 መዓልት 40 ሌሊት እዛ ነው ያለው። ማንም አላየም። የእነሱን ኃጢአት ሙሴ አላወቀም። እግዚአብሔር ግን ምን አደረገለት? ገለጠለት። ይሄ ከግብጽ ምድር ያወጣው ሕዝብ አንገተ ደንዳና ሕዝብ ነው። እነሆ እኔን ትቶ ጣዖት እያመለከ ነው። አንተን ታላቅ ሕዝብ ላይ እሾምሃለሁ፣ ይሄን ሕዝብ ግን አጠፋዋለሁ አለ። ሙሴ ደነገጠ። የዋህ ነው ሙሴ። በምድር ካሉት ሁሉ እጅግ ትሑትና የዋህ ነው። አቤቱ ጌታ ሆይ
ስለ አብርሃም ስለ ይስሐቅ ስለ ያዕቆብ ብለን ቁጣህን በትዕግስት መዓትን በምሕረት መልስ ግብፃውያን እንዳይዘባበቱብን እግዚአብሔር በበረሃ የሚመግባቸው ቢያጣ ፈጃቸው እንዳይሉን ባክማራቸው ይህን ሕዝብ ከምታጠፋው ከጻፍከው ከሕይወት መጽሐፍ እንዲህ እንደምስሰኛል እንዲህ ተጨንቆ ሲለምንላቸው እስራኤል እኮ ያውቁ ምን ያህል እንደሚያስብላቸው ምን ያህል እንደሚጨነቅላቸው ሰው አንዱ የምልጃ ክፍል ይሄ ነው ለምኑልን ሳይባሉ ምን ያደርጋሉ ይለምናሉ አሁን ተጠብቀን ያለነው በዚህ ነው በየገዳማቱ በየዋሻው በየፍርኩታው ያሉት ሁሉ በአጸደ ነፍስ ሆነው ማናያቸው ስለኛ ይተጋሉ ስለኛ ይጸልያሉ ሶስተኛው ኃጢአተኛው ራሱ ደግሞ ኃጢአቱን አምኖ በበደሉ ተጸጽቶ ወደ ቅዱስ ወደ ጻድቁ ወደ ባለሟሉ ተጠግቶ አማለኝ ለምንልኝ አስታርቀኝ የሚለው የምልጃ አይነት ነው ማሳያ ለምሳሌ ለዚህ ማሳያው ዘኍልቍ 21 እንውሰድ ኦሪት ዘኍልቍ ምዕራፍ 21 ላይ እስራኤል ከግብፅ ወጥተው በበረሃ ሲጓዙ ውሃ ጠማቸው አጉረመረሙ አንተ ሙሴ አንተም እግዚአብሔርም በድላችሁና በበረሃ ልትፈጁን ነው ብለው አማረሩ ትንሽ ኮሽ ሲል የተደረገላቸው ነው ባንዴ ይረሱታል አይደል ከዛ ምን አለ የእግዚአብሔርን ቁጣ በእስራኤል ላይ ነደደ ባጭሩ ማለት ነው ከዛስ የነዘረባብ አነሳባቸው ፈጃቸው ደነገጡ ወደ ሙሴ ተሰበሰቡ ሙሴ አንተንም እግዚአብሔርን በድለናልና ስለኛ ወደ እግዚአብሔር ምን አርግልን ጸልይልን ሊተራሊ ጸልይልን ያሉት አይ ጸልይ አሉት ሙሴም ጸለየ እግዚአብሔርም የመዳን መንገድ አሳየው የናስ እባብ ሰርተ በዓላማ ላይ ስቀለው አለ ኤርምያስ 42ንም አይችላልም ትንቢተ ኤርምያስ እስራኤላውያን በሙሉ ከትልቅ እስከ ትንሹ ወደ ኤርምያስ መጡ በፊት እንደምታየን አልቀናል በቁጥርም ትንሽ ቀርተናል አምላክህ እግዚአብሔር ልናደርገው የሚገባንን ይነግረን ዘንድ ስለኛ ስለዚህ ስለ ቅሬታው ሕዝብ ጸልይልን አሉት ኤርምያስም እንዲህ አላቸው የለመናችሁትን ልመና ሰምቻችኋለሁ ስለናንተ ወደ እግዚአብሔር እጸልያለሁ እርሱም የሚነግረኝን አንዳች ሳልደብቅ እነግራችኋለሁ አየ ይሄ ነው ምልጃ ማለት ምንድነው ስተቱ እስቲ የምልጃ ሳይድ ኢፌክቱ ምንድነው የምልጃ ሳይድ ኢፌክቱ ምንድነው አንድ ነገር እኮ መድኃኒት ሳይድ ኢፌክት አለው ተላላል የጸሎት ሳይድ ኢፌክቱ የምልጃ ሳይድ ኢፌክቱ ምንድነው እንግዲህ መሬት አውርደን ፈታተን እስቲ ነው ምንድነው ጉዳቱ ምንድነው ስተቱ ስለዚህ በመጽሐፍ ቅዱስ በብሉይም ሆነ በሐዲስ የተነቀፈ የለም ቅዱሳን ለመለመን የግዴታ በአካል በቦታው መገኘት አለባቸው መታየት አለባቸው የሚለው የነሱ ሐሳብ ነው እንጂ የመጽሐፍ ቅዱስ ሐሳብ ጨርሶ አይደለም ስለዚህ መጽሐፍ ቅዱስ በግልጽ እንደምናነበው ቅዱሳን በብሉይም ሆነ በሐዲስ በአጸደ ሥጋም ሆነ በአጸደ ነፍስ እንደሚለምኑ በግልጽ ነግሯል አንድ ነገር ልንገርና ወደ ቀጣዩ እንለፍ ክርስቶስ በዚህ ዓለም 3 ዓመት ከ3 ወር አስተምሯል በአንድም ቦታ ላይ የቅዱሳን ምልጃ ሲነቀፍ አላየን ማስረጃ ምንም የለም እንደውም ክብራቸውን ሲናገር ነው ምናምን የበለጠ ነው ለምሳሌ እናንተን የሚቀበል እኔን ይቀበላል እናንተን የናቀ እኔን ይንቃል ይጥላል ነብይን በነብይ ስም የሚቀበል የነብዩን ዋጋ ያገኛል ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል ይህ ምልጃ እኮ ነው በነብይ ስም መቀበል በጻድቅ ስም መቀበል ኢን ሴንስ በጻድቅ ስም ማጠጣት በነብይ ስም ማጠጣት አማላይ ስለሆነ አይደለም በእኔ ስም እኮ አይደለም ያለው አይገርምም አሁን የሐዲስ ኪዳን ትምህርት ነው ያው ሐዋርያ አይደለም ያስተማረው ራሱ ማለት ነው በነብይ ስም እኮ አለ ውሃ ያጠጣ ሰው ምን ቢያጣ ምን ያጣ ስለዚህ የለኝም እንኳን ቢል ተሊስት ማለት ውሃ ያጠጣ ዋጋውን አያጣም ብዬ እንዳያጣ እነግራችኋለሁ ዋጋው ምን ሊሆን የጻድቁ ዋጋ ምንድነው ከገባበት መግባት ነው አየ ዋጋቸው ማንነት በቃ እሱ ነው አየ ምልጃ ይሄ አይደለም ታዲያ ጸሎታቸው ማይጠቅመን ከሆነ ምን ያረግልኝ ነው ማጠጣው በስሙ ጸሎታቸው ማይጠቅመኝ ከሆነ ደሃ ማበላው ለምንድን ነው በስሙ እና ጌታ ተሳስቷል እነሱን እንስማ ወይስ ጌታን እንስማ እነሱን እንመን ወይስ ጌታን እንመን አየ ስለዚህ እኛ መምራችን ክርስቶስ አንድም ቦታ ላይ ቅዱሳን ሲነቅፍ አላየንም
ምልጃቸውን ሲቃወም አላየንም። ሐዋርያትም ኢቭን ቢሆኑ ሐዋርያትም ራሳቸው በየመልእክታቸው አንድም ቦታ ላይ የቅዱሳን ምልጃ ኢሹ አድርገው ርዕስ አድርገው አይ ጸሎት በቀጥታ ነው አሁን ልክ እነሱ እንደሚሉን አየል የለም እንደዚህ ይልቁንም የቅዱሳን ክብራቸውን እየገለጡ ነው የመጡት ሐዋርያት። ስለዚህ በመጽሐፍ ቅዱስ በግልጽ ተጽፎ የምናየው ምልጃ አስፈላጊ እንደሆነ ነው እንጂ መናፍቃን እንደሚጮሁትና እንደሚያጮሁት ምልጃን ልክ የተወገደ እንደማይገባ አድርጎ መናገር ነውር ነው። እና ስለዚህ እኛ መመሪያችን መጽሐፍ ቅዱስ ስለሆነ መሸከም ብቻ ሳይሆን ስለምናነበውም የማምነውን አውቀዋለሁ እንዳለ ቅዱስ ጳውሎስ ስለምናውቀው በቅዱሳን ምልጃ ጥያቄ ውስጥ አንወድቅም፣ እናውቃለን።